ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዙ ይበል። ዛሬ ደግሞ ከብዙ ቆይታ በኋላ እንግዲህ በድጋሜ ለእናንተ ይጠቅማል ብዬ ያስኩት መረጃ እንግዲህ በቪዲዮ ላጋራችሁ ወደድኩኝ። ቪዲዮዎች እይታ እያገኙ አይደለም። እንግዲህ በተመሳሳይ ቪዲዮ እየሰራሁላችሁ አይደለም። እንግዲህ ከብዙ አለመመቻቸቶች ጋር ቪዲዮ እየሰራሁላችሁ ስላልሆነ በጣም ከታላቅ ይቅርታ ጋር ዛሬ እንግዲህ በድጋሚ ተገኝቼላችኋለሁኝ። የሚጠቅም መረጃ ሲሆን እንግዲህ ዛሬ የማጋራችሁ ቪዲዮውን እስከ መጨረሻው ሁላችሁም በመከታተል እና ለሌሎች ወዳጅ ዘመዶችን ሸር በማድረግ ቪዲዮውን እስከ መጨረሻው ተከታተሉ ላለሁኝ። እንደምትመለከቱ እንግዲህ እቺ ሳይታችን ሙሉ የፊኒሽንግ ስራ ለመስራት እንግዲህ እዚህ ጋር ተገኝተናል። ዛሬ እንደምታዩት ጊራና አካባቢዋ ያላችሁ ታውቁታላችሁ። ጊራና እንገኛለን ዛሬ እንግዲህ ውስጡን ማሳያችሁና እንዲሁም በዋናነት እንግዲህ እናንተ ዛሬ ማሳወቅ የምፈልገው የጅብሰም ዋጋን በተመለከተ ነው። ከአሁን በፊት እንዲሁም ጅብሰም እየቀነሰ እንደሆነ ቪዲዮ ሰርችላችሁ ነበረ። ሀሳብ አስተያየቶቻችሁን እንዲሁም ኮሜንት ላይ ያስቀምጡልኝ። ቀጣይም እንዲሁ ሌላ አዳዲስ ነገሮች ሲኖሩ ቪዲዮ የምሰራላችሁ ይሆናል፣ እንዲሁም መረጃ ማጋራችሁ ይሆናል ማለት ነው። እንደምታዩት ሙሉ ማቴሪያሉ ቀርቧል። እንዲሁ ፕላስቲኩ፣ ሰጋቱራ፣ ቃጫ እንዲሁም ጅብሰም ቀርቧል። አሁን ጅብሰሙን ዋጋ እንዲሁም በጥፍ እየቀነሰ ስለሆነ ማሳያችሁ። ወደ ውስጥ እንገባና አሁን ፕላስቲኩ እንዲሁም ዲዛይን ማሳየቻችሁ። ሌላው እንግዲህ ከዚህ እንጀምር። እንዲሁም ካለቀው ክላስ ፕላስቲኩ ተሰርቶ ካለቀው ክላስ እንጀምርና እያሳየኋችሁ ወደ ዋናው ነጥብ እንግዲህ ወደ ዋጋ ዝርዝር ማናየት ይሆናል ማለት ነው። እንደምትመለከቱት እንግዲህ እቺም በዚች መልኩ በምርጥ ዲዛይን ተሰርታለች ማለት ነው። ኩርስ ማሻአላህ በጣም የሚያምረው እንዳልኳችሁ ከነ መብራቱ ጭረስ እያደረግን ነው የምናልፈው። ልክ ይሄ እንግዲህ ቻኩ ተሰርቶ እዚህ ጋር የምታዩቸው መብራት ገመዶች እስካቶራ ተቀብሮላቸው ማብሪያ ማጥፊያቸው ጋራ እንግዲህ ጽድት አድርገን መጨረሻ ላይ ደግሞ እንዲሁም በመሀል ጅብሰሙ እየተሰራ ማሳያችሁ ይሆናል። ይሄ ደግሞ እንደምትመለከቱት ወደ ላዩ ለስን ነው። ከታች ደግሞ እንዲሁ ለግርፍ ታስቦ ጥቅጥቅ ነው እንደምትመለከቱት። ይሄ መገረፉ አስፈላጊ አይደለም ግዴታ ከመጀመሪያ የተገረፉ ቤቶች ምንም ማድረግ አይቻልም። ግን ከአሁን በኋላ ማሰራት የምትፈልጉ ሰዎች ማስገረፉ ይሄ ግዴታ አይደለም። ጅብሰም መቀባቱ ስለማይቀር ወደታች ያለው አሁን ጥቅጥቅ መሆኑ ጅብሰም አሪፍ አድርጎ እንዲይዝ ያግዘዋል ማለት ነው። ይህን እንግዲህ እንደምታዩት ገባ ወጣ የሆነ አመራረግ አለው። እሱን ሌቭል አድርገን መጨረሻ ላይ ጽድት ባለ መልኩ እናሳያችሁ ይሆናል። እንዲሁም ደግሞ ሌላ ማወቅ ያለባችሁ ነገር ቤት የምታሰሩ እህትና ወንድሞች ልክ ይሄ እንደምትመለከቱት መቃኑ ከጊዜ በኋላ ወይም ደግሞ አሁን በቅርብ ሰዓት ጭቃ ከተመረገ በኋላ የተገጠመ መቃን ነው። ይሄ ደግሞ ልክ እንደምታዩት በጣም ክፍት አለ። ይሄ አሁን በክርት ሰጋቱራ በጅብሰም ይሞላል። ጭቃ ከተደረገበት ጭቃ ወይ በፊት ጭቃና ያሁኑ ጭቃ ስለማይገናኝ ግዴታ ይሄ መመረግ ያለበት በምንድነው? በጅብሰም ነው። የተወሰነ ጅብሰም ሊፈጅ ይችላል። እንዲሁም ደግሞ ስራ ስለሚያስተጓጉል ይሄ እስከሚደርቅ ድረስ ጅብሰም ለመቀባት አጉል ስለሚያደርግና የበፊቱ ጭቃም ጋር ጅብሰሙ ያሁኑ ጭቃና የበፊቱ ጭቃ ስለማይያያዝም በዛም ሲባል በጅብሰም ነው አሁን እንግዲህ ይሄ መሞላት ያለበት። ልክ ሁሉም መቃን አዲስ የተገጠመ ነው። ይሄንን እንጨት የሚያስፈልገው ቦታ ላይ እንደዚህ አይነቱ ቦታ በጣም ክፍተት አለው ላይ እንጨት እየተሞላ እንደ አይነት ትንንሽ ክፍተቶች ደግሞ በወፍራም ሰጋቱራ በጅብሰም ይሞላሉ ማለት ነው። ዲዛይኑ እንግዲህ ልክ እንደምትመለከቱት የኮሪደሯ ዲዛይን ደግሞ በዚህ መልኩ ጽድት ተደርጋ ተሰርታለች። አምፖል መሀል ላይ ቁጭ ይደረግላታል። እንዲሁም የልጆች ክላስም እንዲሁ በዲዛይን ተሰርታለች ማለት ነው። ዲዛይን በተሰራ ቁጥር ዲዛይን በሆነ ቁጥር ፕላስቲኩ እንዳልኳችሁ ባጭሩ ስለሚቆረጥ ለመውደቅ ራሱ እንትን አይልም ማለት ነው። እና ዲዛይኑ መልክም አለው ጥንካሬም እንዲኖረው ያደርጋል ማለት ነው። ሌላው እንግዲህ ወደዚህና ወደ ዋናው ሀሳባችን ስንመለስ ይሄ እንደምትመለከቷት እቃ ክፍል ናት። እቃ ክፍሏን ጅብሰም አስቀምጠንባታል።
ልክ ይሄ የምትመለከቱት ቢጫው ኪስ የቅርጻ ቅርጽ ጅብሰም ነው። ይሄኛው ደግሞ የቻክ ወይም የግድግዳ ጅብሰም ነው ማለት ነው። ከአሁን በፊት እንግዲህ 650 ብር ደረሰ ጅብሰም ቀነሰ ብዬ ቪዲዮ አድርጌላችሁ ነበረ። አሁን ደግሞ 500 ብር ደርሷል ማለት ነው። ይሄ የምትመለከቱት ጅብሰም በኃይለኛ እየቀነሰ ነው። ማሰራት የምትፈልጉ ወንድምና እህቶች በየትኛውም አካባቢ እየሄድን በጥራትና በፍጥነት ስለምንሰራላችሁ በ0920 131650 እና በ0976 06 7373 እየደወላችሁ ማዘዝ ትችላላችሁ ማለት ነው። እንግዲህ ዋናው ነገር ምንድነው? ጅብሰም ሁላችንም እንደምናውቀው 1000 ብር እና 900 ብር ገብቶ እንደነበር ይታወቃል። አሁን ላይ ደግሞ ከ1000 ብር 500 ብር ከደረሰ እጥፍ ቀነሰ ማለት ነው ጅብሰም። ይሄን መሰረት እንግዲህ ማሰራት የምትፈልጉ ወንድምና እህቶች አሁን ላይ መጠንከር ማዘዝ ትችላላችሁ ማለት ነው። እንግዲህ ይህን ቤት እንደምትመለከቱት ጽድት ተደርጎ ግርፉ ተገርፎ አልቋል። ከዚህ በኋላ አሁን ይሄ የሲሚንቶ ቅርጽ አያስፈልገውም። ኳርትዝ ቀለም ብቻ ነው የሚያስፈልገው። ከዚህ በኋላ በኳርትዝ ነው ቅርጽ የሚወጣው ብዙ ጊዜ እንዳልኳችሁ። መጨረሻ ላይ ደግሞ የምናየው ይሆናል። ይሄ የተፍረከረከው ኳርትዝ ቀለም እንዲቀበል ወይም ደግሞ እንዲይዝ በጣም ይረዳል ማለት ነው። ሌላው እንግዲህ ፕላስቲክ ኮርኒስ ዋጋን በተመለከተ እሱ ከአሁን በፊት ነው ብዙ ጭማሪ አልነበረውም። 650 ብር እስከ 630 ብር ካሬ እየተሸጠ ይገኛል ማለት ነው። አሁን ሌላም እንዲሁ ዝርዝር ዋጋዎችን እና ይሄ ቤት ጠቅላላ መጨረሻ ላይ ምን ያህል እንደፈጀ የማሳውቃችሁ ይሆናል ማለት ነው። ምክንያቱም አሁን ላይ የቀረቡትን እቃዎች ተጠቅመን ስናጠናቅቅ ነው እንግዲህ ዋጋውን እንትን ማለት የምንችለው መወሰን የሚቻለው ማለት ነው። ሌላው ውስጥ ላይ የሳሎኗን ዲዛይን እንግዲህ በከፊል ስላላለቀች ገና እንጨቱን ስላለ እሱን አንድ ጊዜ አሳይቻችሁ እንግዲህ ወደ ማጠናቀቁ እንሄዳለን ማለት ነው። መጨረሻ ላይ ደግሞ ካለቀ በኋላ የማሳያችሁ ይሆናል። እሺ እንግዲህ እንዳያችሁት ነው ውድ ቤተሰብ። በመጨረሻ ማለት የምፈልገው የኔ ቤት 78 ነው። የኔ ቤት 80 ቅጠል ነው፣ 95 ቅጠል ነው ወይም ደግሞ 72 ቅጠል ነው፣ ስንት ይፈጃል የሚለውን ግምት ከአሁን በፊት በተደጋጋሚ የነገርኳችሁ ነገር ነው። እንግዲህ እሱን መወሰን የሚቻለው ቤቱ በአካል ቢታይና እንዲሁም ደግሞ ሩቅ ከሆነ በአካል ለማየት ባይቻል በቪዲዮ የተደገፈ እንደዚህ ጽድት ያለ ቪዲዮ። አሁን ለምሳሌ ውጭ ማቀረጽ ከፈለግን አገር ውጭ ያላችሁ ወንድምና እህቶች እንዲሁም ሀገር ውስጥ ላለ ሰው ልክ እንደዚህ ጽድት ባለ መልኩ ቪዲዮ አድርጎ መላክ አለበት። ቤቱ ማለት ሂሳብ አውጣልኝ ለሚባለው አካል እንደዚህ መታየት አለበት። ውስጡንም እንደዚህ በተመሳሳይ ጽድት ባለ መልኩ ግድግዳውን ቀስ ባለና በተረጋጋ ቪዲዮ አንስቶ በማሳየት የቤቱን ግምት ማወቅ ይቻላል። ልክ በቆርቆሮ ብዛት ማወቅ የሚቻለው ግዴታ ሁሉም ተመሳሳይ ብሎኬት ቤት ሆነና ግርፉ ያው ወይም ደግሞ ልስኑ ተመሳሳይ ስለሚሆን፣ የጭቃ ቤት ወይም የእንጨት ቤት ደግሞ አመራረጉ የግማሹ አሁን እንዳልኳችሁ ይሄ ከወገብ በታች ጥቅጥቅ ነው፣ ወደ ላይ ልስን ነው። የጥቅጥቁና የልስኑ ቤት ሂሳቡ እኩል ስለማይመጣ ዝም ብላችሁ ሂሳብ አውጡልን ባትሉ፣ ስንት ይፈጃል ምናምን ባትሉ፣ ቀጥታ እንደ ሂሳቡ የሚታወቅ ነገር አይደለም፣ እንደየቤቱ ስለሚለያይ ለማለት ፈልጋለሁኝ። አበዛሁባችሁ። እንግዲህ እቺን ቪዲዮ እስከመጨረሻው ተከታተላችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ሌሎች ቪዲዮዎች እንዲደርሷችሁ አድርጉ። ለዛሬ በዚህ ጨርሻለሁ። መልካም